አይደለም ውበትሽን እኮ ጭቅጭቅሽን አይችልም እኮ የዘንድሮ ወንድ ጥሎሽ እኮ ነው የሚሄደው። አቦተን ብሎ ስለዚህ አንቺ ባል ቢኖርሽና ቢታመም ጥለሽ ትሄጃለሽ። የመኪና አደጋ ደርሶበት አካሉ ልጅ ከወደደች ማለት ነው ቤተሰቦቿን የወለዷትን ቤተሰቦች ማለት ነው ጥላት ሄዳለች እኮ። ሴት ልጅ እኮ በጣም ሴት ልጅ እኮ ሴት ልጅ ከወደደች እንኳን ቤተሰቧን ፈጣሪ ነው ማትፈራም ማለት ሴት ልጅ ከወደደች። ግን ወንዶች ግን አሁን ላይ ያሉትን እኮ ነው የምልሽ እኔ በፊት የእናትና አባቴን ማ ካሚላ ታሲት የተደፋባት ካሚላትማ ባሏ ስቲል አታየውም እንዴ እንዴት እንደሚንከባከባት ምናምን እንደዛ ሆና የእውነት ሲወድሽ አንድ ሰው አሲድ ተሰልፍቶባት ፊቷ ተበላሽቶ እንደዛ ሆና ይወዳታል። ነፍሷን ነው የሚወደው፣ መልኳን ውጫዊ ነገሯን አይደለም። ገባሽ? የእውነት የሚወድሽ ሰው ውጭሽ ምንም ቢያስጠላ አንቺን ከሆነ የሚወደው፣ ነፍስሽን ከሆነ የሚወደው፣ ማንነትሽን አንቺነትሽን ከሆነ የሚወደው እስከ መጨረሻው ከጎንሽ ነው። ገባሽ? የእውነት ያፈቀረ ሰው እኮ ነው የምልሽ። ብዙ አይደለም ብዙ የሉም። አሁን ለምሳሌ አሁን የካሜላት ባል ናሙና ይቀመጣል። አሁን ናሙና የካሜላትን ብቻ ስለምታውቂ አንቺ። እኔ ደግሞ ማውቀውን ሁለት ነገርኩሽ። ቤቴ ገብቶ ታሪክ እርዳታ ለሚስትዮ ይሰበሰብንላት አመታት ናሙና ናቸው። ግን አብዛኛው ወንድ እንደዚህ ያለው አሁን እኮ የዘንድሮ ወንድ እኮ ተጨቃጭቀችኝ እንዴ ስትስገባ ስወጣ አቦ ትጨቀጭቀኛለች። በቃ የራሷ ጉዳይ ነው። 95% ብንል 5% ግን አለ። ግን እኮ ብርግፍ ብሎ እኮ በጊዜው እኮ በቃ እወድሻለሁ አፈቅርሻለሁ ምናምን ሞቼ ተሰንጥቄ በዚህ ገብቼ በዚህ ወጥቼ ይልና ተግባር ላይ ስትመጪ ፋይናንሻሊ ሰፖርት ማድረግ ማለት መውደድ አይደለም። አንድ ሰው ቱ ቢ ሆነስት ወንድ ልጅ ነገር ከጎንሽ መሆን ሴት ልጅ ላይ ደስ ስትለውም ሰፖርት ያደርጋታል። ባይዘወይ ደስ ስትለው ላይክ ስትመቸው ዝም ብሎ ገንዘቡን ይሰጣታል። ኢትስ ኦኬ። ያ ሞዴል አይደለም። እኔ ያንን በሞዴል ላየውም አልችልም፣ ወደፊትም አላየውም። እሱ ሞዴል አይደለም። ከእሷ ጋር ጊዜ ማሳለፉ ሞዴል አይደለም። ጊዜ ማሳለፉ ሞዴል ምንድን ነው? ሞዴል ጊዜ ከማንም ጋር ሲያሳልፍ አይደል እንዴ? ተሰብስቦ ኳስ እያየ ምናምን እኮ ያሳልፋል አይደለም ወይ? ድራይቭ የሚያደርግ ከሆነ ረጅም ሰዓት የሚያስቆየው ስራ ካለ ጊዜ ለማሳለፊያነት እያወራት ሊያሳልፍ ይችላል ከእሷ ጋር ጊዜ። ገባሽ? ዳትስ ናት ጊዜ ስለሰጣት ይወዳታል ነው። እሱም አይደለም ሞደድ ማለት። እኔ ለኔ አንድ ወንድ ልጅ ያቺ ሴት ልጅ ይወዳታል ካልኩኝ ሳታወራ ገና ሳትናገር ፊሊንጓን ይረዳል። የራሱን ጸባይ እሷን ለማስደሰት ብሎ ይቀይራል። አንድ ወንድ ልጅ እሷን ኪፕ ለማድረግ ብሎ ምንም ይሆናል። እሱ ነው ለእኔ መውደድ። እሷን ከሱ ጋር ኪፕ ለማድረግ እሷ መስዋዕትነት መክፈል ካለበት መስዋዕትነት ይከፍላል። ኢትስ ናት አባውት መኒ መስዋዕትነት ወይ የብር መስዋዕትነት አይደለም፣ የጊዜ መስዋዕት። በቃ እንዲህ ልበልሽ የባህሪ አንደርስታንዲንግ ሌቭል ብያጨመጨብኩት ቅድም ለዛ ነው። አንደርስታንዲንግ ሌቭሉ በጣም ኦቨር መሆን አለበት። እሷ ሲከፋት ስትደሰት የሚሰማትን ነገር ነፃ ሆና እንደ ጓደኛ አይታ ልታወራው የምትችለው ሰው ገባሽ? የሆዷን የውስጧን በቃ ኤኒቲንግ ቢፈጠር አንደርስታንድ የሚያረጋት ወንድ ነው ለእኔ የሚወዳት እንጂ ገና ፊሊንግ ጭጭ ሴትዮ ጀመረች ደግሞ ነው የሚሉት የዘንድሮ ወንዶች። አከብራትማ ጭራሽ አብሮ መሆን ጊዜ ማለት ሁሉ ነገር የሚያሳልሽ ጊዜ እና ደግሞ የሚያቀርቡልሽ ደግሞ ኦፈር እኔ እኮ ከንትና ከከሌ እኮ መርጬ ከፈለኩኝ እኮ የፈለኩትን አይነት ሴት ማግኘት እችላለሁ እያለ በመሀል ጠቅ ያረግሻል፣ ወጋ ያረግሻል ምናምን። እሱ ባለጌ ነው፣ ወጠጤ ገና ያልበሰለ ርድዛ ሲጀመር ክብር ከሌለው ምን ያንጋል? ከፍቅር ዲቦራ ከፍቅር እኮ ክብር ይበልጣል ማሬ። ክብር ከሌለው ምን ያደርጋል? አንደርስታንድ ሌቭሉ ሃይ መሆን አለበት። that's what it means love እንጂ ላቭ በቃ ብዙ ገንዘብ ሰጣት ይወዳታል ነው። ገንዘብማ ለማንም ይሰጣል እኮ። ይሄ የገንዘብ ጉዳይ ሳይሆን ላይ ራሱን ከሰጣት ብቻ ነው የሚወዳት። ራሱን ከሰጣት መስጠት ያለበት ለእሷ ራሱን ከሰጣት እንጂ ገንዘብ እኮ ዛሬ የሰጣትን እኮ ነገ ሰርቶ ሰምቲንግ ያገኘዋል። ገባሽ? ራሱን ማንነቱን አሳልፎ ሲሰጣት እሷንም ደግሞ ከነ ማንነቷ ከነ ሁሉ ነገሯ ሲቀበላት ነው። ጋይስ ታይሚንግ እንትኑ ይወሰዳል። ወይኔ ወሰደ አለቅ። አርቲስት ዊን ከወሰድን ሁለተኛ ቅጣት አለብን እኮ አሁን ልንቀጣ ነው። እሺ ቅጡ። ሁለተኛ ልቀጥል። ክላቡ ገንዘብ ስተው ክብር የሌላቸው ትልቁ ነገር ክብር ነው። እኔ ከፍቅር በላይ ክብርን አስቀድማለሁ። ማያከብረኝ ከሆነ ማሰላማ
ክብር ከፍቅር ይበልጣል። የማይከባበሩ ሰዎች ፍቅር ቢኖራቸው ራሱ ስለማይከባበሩ ፍቅራቸው ያልቃል እኮ እሱን እኮ ነው ሲያከብራት በሰው ፊት ሲያከብራት ሰማሽ ሀቡ ተረዳሽ? ይሄ ሰው ፊት ጓደኞቿ ጋር ከሆነች ወይ ደግሞ ሳምባዲ ካለ ከእሷ ጋር ሲያከብራት የሚገባትን ክብር ሲሰጣት ሲንከባከባት ምናምን ሲያስብላት ሲጨነቅላት ሲያስብላት ፊሊንጓ ዳውን በሆነ ቁጥር እሷ እንኳን አስቸጋሪ እንኳን ባህሪ ቢኖራትም እሷ ከምታስበው በላይ ለእሷ ሲያስብላት ስ ዋሪት ሚንስ ላቭ እንጂ ዝም ብሎ ወድሻለሁ ምናምን በአፍማ ወድሻለሁ 180 ሰው ወድሻለሁ አትሉም እንዲህ በአንድ ጊዜ ምን ችግር አለው? መሆን ሆኖ መገኘቱ ላይ ከባዱ ምን አለች አንዷ የምታከብሪው እኮ ፍቅር ሲኖር ነው ብላ ኮመተች እና ገርሞኝ የሀሳብ ጥያቄዋን እያሰብኩት ኮመንቷን እያሰብኩት ነበር። ኖ አስተማሪን አከብረዋለሁ ግን አላፈቅረውም፣ አባቴን አከብረዋለሁ ግን አላፈቅረውም። ምን አገናኘው ክብርና ፍቅር? ስለምታፈቅሪ አይደለም የምታከብሪው። ጥሩ ሰው ከሆነ ታከብሪዋለሽ። ክብር ከሌለሽ ግን አንቺ መልኩን፣ ወንድነቱን፣ አቋሙን የሆነ ነገሩን ወደሹ አፍቅረሹ ገብተሽ ክብር ከሌለሽ ለሱ እሱም የማያከብርሽ ከሆነ ዲስሪስፔክት የምትደራረጉ ከሆነ ትሰለቻቻላችሁ፣ ትጣላላችሁ፣ ትለያያላችሁ። ስሜት እያለ መሀላችሁ ስሜት መፈላለግ እያለ እየተፈላለጋችሁ ግን ስለማትከባበሩ ትደባደባላችሁ፣ ትሰዳደባላችሁ፣ ትለያያላችሁ። ስለዚህ ከፍቅር በላይ አብሮ ለመኖር የሚያስፈልገው ክብር ነው። ስትከባበሩ ነው ረጅም መንገድ አብራችሁ መጓዝ የምትችሉት። የማይከባበሩ ሰዎች ትንሽ ተጉዘው ይጣላሉ። ክብር ስለሌለ መሀላችሁ የምታወሪውን ነገር ማወቅ አለብሽ። ላይክ አሁን ከፍቅር አጋርሽ ጋር ሚስቴ ወር ባሌ ከምትዩ ሰው ጋር የምታወሪው ኮንቨርሴሽን መታወቅ አለበት፣ መለየት አለበት። ጎሽ ጀስቴ ከመንደር ሰው ጋር እንደምታወሪ አይደለም፣ ከሚስትሽ ጋር የምታወሪ አይደለም። ስታወሪ ምንድነው ሲጀመር ባለጌ ሊሆን አይገባም። ይኸውልሽ ጨዋ እናት ያሳደገችው ወንድ፣ ለሴት ክብር ያለው ወንድ ሁሉንም ሴቶች ያከብራል። ያቺ ሴት ሴተኛ ዳሪም ብትሆን ያከብራታል። ይህን ለማኝም ብትሆን ምንም አይነት ነገር ብትሆን ከየትም ቦታ ትምጣ ያልተማረች መሀይም ብትሆን ምንም ነገር ብትሆን ሴት ስለሆነች ያከብራታል። የተከበረ ወንድ፣ ጨዋ እናት ያሳደገችው ጀንትልማን የሆነ ወንድ ቆንጆዋን ብቻ የተማረችዋን ብቻ ሃይ ፖዚሽን ያላትን ብቻ እየመረጠ አይደለም ያከብረው፣ ሴትን በጠቅላላ ያከብራል። ገባሽ? ሰውን ስናከብር ጨዋ ሰው ሰውን ሁሉ ያከብራል። ግን ጀንትልማን ወንድ ደግሞ ሁሉንም ሴት ቆንጆዋንም፣ አስቀያሚዋንም፣ መሀይሟንም፣ የተማረችዋንም እኩል በሴትነቷ ያከብራታል። ጋይስ ትሪፕል አንድ ያታስቀጡኝም ዲቦራ ለምሀቡ እንጂ የእሱን መስፈርቷን ጠቂያት ፈልግሃት ነው። መስፈርትሽን ለምን ፖስት አታረጊም? መስፈርትሽን እየጠየቁ ነው። ለምን ለትዳር ፈልገው ነው? ለትዳር ነው ሀቡ ጠይቂልኝ በእናትሽ። ለትዳር ነው የፈለግካት? ትዳር ብቻ ነው የምትፈልጊው አንቺ? ሪሌሽንሽፕ ቦይ ፍሬንድ ጋር ፍሬንድ አትፈልጊም? ቀጥታ ወደ ትዳር ነው የምትገቢ ሳትጠናኝ? እኔ ምንም ነገር አልፈልግም እንጂ ሲጀምር ከመቼ ብቻሽና ግቢ እንጂ። ዘንድሮ እኮ ሴቱ ማግባት አይፈልግም ውዶቼ። እኛ የድሮ ሴቶች እንጂ የዘንድሮ ሴቶች እኮ ትዳር አይፈልጉም። ሲንግል መሆን መስሎች ነው ሀቡ። አንዳንዴ እሱን አሁን ያልኩሽን ነገር ብዙዎቹ ስለማያሟሉ ትዳር ላይ ያለውን ወሽመጥሽን ይቆጡታል እንጂ እኛማ እንፈልጋለን። ነፃነትን ሲንግልነትን ነው የሚፈልገው ሴቱ ማግባት ማለት ነው ሀቡ። በዚህ ዘመን እንጋባ እና እንደዚህ እናርግና እንደዚህ ቁጭ በል እንደዚህ እናርግ ምናምን ካለችው የምርም ትወደዋለች። በዚህን ሰዓት ላይ ነው የምልሽ። አሁን በአንድ ወንድ ታስረው መቀመጥ አይፈልጉም የዘንድሮ ሴቶች፣ ነፃነት ይፈልጋሉ። እሱን ነው የምልሽ። ግን አንዳንድ ወንድ ምንድነው ስቱፒድ ነው፣ አይገባውም። በቃ እቺ ሴት ለምንድነው እንደዚህ የምትለኝ ብሎ ጊዜውን ሳያጠፋ ቶሎ ላጥ አርግቶ ያቺን አይዝም። ሲንከረፈፍ አንዱ መቶ ላጥ ያደርግለታል። ከዛ በኋላ እየዬ ይላል። መንከርፈፍ የለበትም። ሴት ልጅ ና በቃ ወደድካት። እውነቱን ስነግርሽ ሴቶች ናቸው ትዳር የማይፈልጉት ወንዶቹ አይደሉም። እሺ ሴት ልጅ እሱን እኮ ለመሰለሽ የምትፈልግ ሴት ወንዱ አግብቶ መማገጥ ይችላል። እሺ የምትፈልግ ሴት አለች። የምትፈልግ ሴት ምን አይነት ሴት ናት? በቃ ለሱ ከሱ ስር መሆን የምትፈልግ ላይ በቃ
ስለወደደችው ነው ስለምትወደው ወንድ ስታገኝ ትፈልጋለች። ግን አሁን ላይ ያሉ ሴቶች ማግባት አይፈልጉም። ቢካዝ ካገቡ እንደፈለጉ መሆን አይችሉም። ነፃነት አይኖራቸውም። ከአንድ ሰው ጋር ታስረው መቆየት አይፈልጉም። ወንዶቹ ደግሞ ማግባት ይፈልጋሉ። አግብተው አንድ ሚስት ቤት ያስቀምጡና አስወድደው ከዛ ውጭ እነሱ እንደፈለጉ መሆን ይችላሉ። እንደሚችሉ ያውቁታል። ስለዚህ ለዛ ወንዱ ማግባት ይፈልጋል፣ ለመውለድ ይፈልጋል። አግብቶ ወልዶ ቤት ሚስት አስቀምጦ ሚስት አለው፣ ልጅ አለው፣ ቤት አለው። ኤኒታይም እንደፈለገ ተንዘላዝሎ የሚገባበት ቤት አለው። ገባሽ? ለዛ እሱ ችግር የለበትም ቢያገባ። ሴቷ ግን ካገባው በኋላ እንደ ድሮ ነፃነት አይኖረውም። እንደፈለግ መፈንጨት አልችልም፣ ካገባው በኋላ ባሌ ይቆጣጠረኛል ብላ ስለምታሰብ የዘንድሮ ሴት ትዳር አትፈልግም። ከአንድ ወንድ ጋር እስር ብላ መቀመጥ አትፈልግም። እንደ ቢራቢሮ መብረር ነፃ መሆን ነው የምትፈልገው። ያ ጋይስ ፈርስት ጊፍት ኢዝ ትሪፕል ኖት ፈርስት ጊፍት ኢዝ ኢት ፈርስት ጊፍት ኖት ፈርስት ጊፍት ኢዝ ትሪፕል ጋይስ ትሪፕል ነው። ትሪፕል ውዶቼ ትሪፕል ነው። ልጅ እፈልጋለሁ ባል አልፈልግም ያለችው አርቲስት ትዝ አለችሽ? ሀቡ ማናተን ያላቃት ፕለስ ትሪፕል ውዶቼ ሰው በስታዬ ቀጠቀጠ አስቀጭኝ ነበር። 3000 ገብተናል። አሁን ትሪፕሉ ሲመጣ ሴት ልጅ አንዱ ማረጓ ውበቷ ትዳሯ ነው፣ ግዴታ አይደለም። የአንጓጓሽ ደንጎሮ ትዳር ግዴታ አይደለም። ሀሊማ ናት። ሀሊማ አብዱራህማን ዘፋኛ እሷ ናት። ትዳር አልፈልግም ልጅ እፈልጋለሁ ያለችው አላየሁም እኔ። ግዴታ አይደለም። የሰው ልጅ ማግባት ያለበት ሲያምንበት፣ ያለሱ መኖር አልችልም የሚለውን ሰው ሲያገኝ፣ ያለዚህ ሰው መኖር አልችልም የሚለውን ሰው ሲያገኝ ነው። በጣም ነው ማስበው። 300 አንዳንድ አበባ ውዶቼ፣ 300 አንዳንድ አበባ 2298 ድርሃም። ለምንድን ነው? ለቸኮሌት ነው። አንድ አበባ አንዱ ነው ያልኩት። አንዱ ማን ነው? ከክብሮቿ አንዱ ነው ያልሽው። በዚህ አትኬዳል። ራሱ እያረፈ ለምናምን ነው መኖር የሚቻለው። እሱ ትክክል ነሽ። ግን በቃ ያለሱ መኖር አልችልም የምትይውን ሰው ስታገኝ ማግባት ያለብሽ። በስታየኔና 1-0 ልንቀጣ ነው። ብድራችን እንድንመልስ ነው። ተው በስታየኔና ቴንኪዩ ሶ ማች ማሬ። ጋስ ትሪፕል ተጠቀሙ እናንተ። ማንም የለም። በቃ ልታስቀጡኝ ነው። ገጣ ነው እና ማንቀጥቶ ማን ሳይቀጣ እውነት ሊከፋኝ ነው። በቃ እውነት ቅር ሊለኝ ነው። በቃ እንደዚህ እንዳይከፋሽ ሀቢባ። አይከፋትም ስትቀጠቀጥ። አንቺ አንዴ ስትቀጭ ይከፋሻል። የኛ ሲንዳሌላ አያችሁ፣ ሊከፋኝ ነው። በቃ ደፋር። የማን ልጅ ወርቅ ነው? የማን ልጅ ጨርቅ ነው? የሴት ልጅ እድሜ ገደብ ስላለው ማግባት ግድ ይላታል። ኤልያስ ማን ነው ግድ ይላታል ያለው? ሴት ልጅ ሳትወልድ እድሜዋ ከሄደባት የማደጎ ልጅ ወስዳ ማሳደግ ትችላለች። ብዙ እናትና አባት የሞተባቸው ልጆች አሉ። ብዙ አሳዳጊ የሌላቸው ልጆች አሉ። እነሱን ወስዳ ታሳድጋለች። ሴት ልጅ ሳታገባ እድሜዋ ቢሄድባት መውለድ ግድ አይደለም። ከማፀን ከተወለደ ልጅ ከልብ የተወለደ ልጅ ይበልጣል። አንዳንዴ ከማፀን የወለድከው ልጅ ፍርድ ቤት ሊገትርክ ይችላል። ለውርስ ብሎ ሊክድክ ይችላል። አንድ የተጣለ ልጅ ግን አንስተህ አሳድገህ ያ ሊጦርክ ሊንከባከብክ ይችላል። ልጅ ስጋክ ስለሆነ ስላልሆነ ሳይሆን የተባረከ ከሆነ የወላጅ የሌለውንም ልጅ አንስተህ በማደጎ ብታሳድግ የተባረከ ብቻ ይሆን ልጁ። ስለወለድከው ስላልወለድከው አይደለም። ባለችን ሴንስ የለውም። አንተ ነካ ያልከው ዋት ኢፍ ሺዝ መሀን ለምሳሌ መሀን ብትሆንስ? አሁን አንተ እንዳልከው ሴት ልጅ እድሜዋትን ሳይሄድባት ማግባት አለባት አልክ። እሺ አግብታ ባትወልድ ትፈታታለህ። አሁን እንዳንተ አይነቱ ወንድ ካልወለደች ትፈታታለህ ወይ ላይዋ ላይ ታገባባታለህ አይደል? አገባች፣ ከዛ ባትወልድ ያቺ ሴት መልሰን እንጠብቃለን። ኧረ ሀቡ አይባልም። አንቺ የራስሽን ትዳርና ልጅ ይዘሽ እና
እና ያለገባችሁ ሴቶች ደስተኛ አይደላችሁ። በቃ ሴት ልጅ ደስተኛ ማለት ባለትዳር ናት ነው እንድል ነው የምትፈልጊው? አልጋልን ያልተረዳሁሽም። አልፈታትም እኮ አትፈታትም፣ ግን ለላይ ታገባባታለህ። ማን ከሆነች ለመውለድ ግድ ነው ስላልክ፣ እኔ ደግሞ መውለድ ግድ እንዳልሆነ እየነገርኩህ ነው። የማደጎ ልጅም ማሳደግ ይቻላል። እንደዛ ካልክ መውለድ ግድ ነው ካልክ መሃኖችን ፈጣሪ ልጅ ያልሰጣቸው ስለማይወዳቸው ነው ልትል ነው። ፈጣሪ ደግሞ አይሳሳትም። ልጅ የሚሰጠው ፈጣሪ ነው። ከመድከም ነፃነት ይሻላል ተክኖ ከመሞት። ስለዚህ ወንድ ልጅ ኦክሲጅን አይደለም። መኪ የደሴዋ አንቺ በወንድ ከተበደልሽ ሁሉም እንዳንቺ እንዲያስብ አትጠብቂ ማሬ። እሺ ሌትስ ሲ ኢፍ ዊ ሃቭ ግላቭ። አንድ ለባዶ እየመራን ነው። እኔ እንደሷ ጥያቄ ምናምን ስቶሪ ምናምን መቃጣት መስሏታል። ላገኛት ብቻ። አያችሁት ጋይስ? እኔ ከተሸነፍኩ የሚቀጡኝን ቅጣት ላይክ አይ ኖ አለንዬ ግላቭ አለክ ወንድሜ፣ ግላቭ ሰጥቶታል። በእናትሽ እንደጀመርሽ ጨርሽኝ። ይህም ብቻ እናሸንፍና ዝም ብሎ ኮንቨርሴሽን ነበር እንዲኖር የፈለጉት። ምን አለች? እኔ አንዴ እሷን ካሸነፍኳት እንደ እሷ ጥያቄ መሰላችሁ የምጠይቃት አለች። በቃ የምትቀጣኝ ቅጣት ኦብቪየስሊ ከባድ ቅጣት ነው የሚሆነው። እዛ እኮ ነው ዲቦራ፣ ለምንድን ነው ለብሎ ቅጣት ላይ ፎከስ የምታደርጊው? ቢካስ ካገኙኝ እንደማይለቁኝ ስለማቅ ነው። አንዴ ከያዙኝ የሚቀጡኝ ቅጣት ስለማቅ ነው። ቅጣት እንትን የምለው የመጀመሪያውን ብቻ ነው የሚቆጥረው እኮ የመጀመሪያውን ብቻ ነው የሚቆጥረው እኮ 3 እጥፍ ጋይስ። ትሪፕል ነው። ሁለተኛው ደብል ሊሆን ስለሚችል እዚህ ላይ ስጡበት፣ ትሪፕሉ ላይ ስጡበት። ወይኔ ኢትስ ኦኬ። አሁን የሚመጣውም ትሪፕል ሊሆን ይችላል። ኢንሻላ በእናታችሁ ይሄንን 5000 መግባት አለብን እንድንቀጣ። ከዛ እኔ ቅጣት ምን እንደሆነ አሳያታለሁ። እሷ ስቶሪ ነው የቀጣችኝ። ሞኛ አግኝታኝ ስቶሪ ቀጣችኝ። እኔ ደግሞ ቀጣሽን ታያለሽ። ታብታ አያችሁት? እኔ እኮ አህቡ እኔ እንደዚህ ይሄ ቀለል ያለ ነገር ልናርገው ብዬ ነው። አሁን እኔ ከባድ ቅጣት አሁን ለመቅጣት እያሰብሽ ከሆነ ግን ፌር አይደለም። አሁን ሰው የላትም ብለሽ የማንን አንጀትት በይ ሞኝሽን ፈልጊ። ሀቡ እኔ ችግር የለውም። አሁን ግን ብቻ ላሸንፍና ከዛ ታይኛለሽ ምን አይነት ቅጣት እንደምቀጣሽ። ቀልድ ነው ጨዋታ ጋይ። ሶስት ሰው አንዳንድ ሶስት ሰው በእናታችሁ ይሄንን እሺ 5000 መግባት። ሁለት ሰው ጋይስ ትሪፕል ነው ጋይስ። 3 እጥፍ ነው። 3 እጥፍ አይ ላቭ ማይሰልፍ ዬ 3 እጥፍ። አንድ ጋላክሲ 5000 እንገባለን። አንድ ጋላክሲ በዚህ 3 እጥፍ አንድ ጋላክሲ። ሌትስ ጎ ጋይስ። ትሪፕሉ ሳያልቅ አደራ 5000 መግባት አለብን። አንድ ለባዶ እየመራን ነው። ካለበለዚያ ያሸነፍ ነው ይከስራል። አንዴ ብቻ አስቀጡኝ። አንዴ ብቻ ልቅጣትችን ሴትዮ። አይ ላቭ ማይሰልፍ ጋላክሲ ካለሽ ፕሊዝ። ተውበስታ ወጣች። ኧረ ተውበስታ አስጀምረሽ ሳትጨርሽኝ ሳታስቀጭኝ እንዴት ትወጫለሽ? ኧረ በእናታችሁ ትሪፕሉ ሳያልቅ 5000 እንግባ። 5000 እንግባ። አንድ ጋላክሲ ሴቱ ወይ ሁለት ሰው አንዳንድ መኒጋን። ትሪፕሉ ሳያልቅ ትሪፕሉ ካለቀ መግባት አንችልም። 5000 ትሪፕሉ ሳያልቅ እንግባ። ትሪፕል ጋይስ። ኧረ በፈጣሪ ተው። በስታ ግን ምን ሆነሽ ነው? ሳትጀምሪ ሳታስጨርሽኝ የወጣሽው በእናትሽ። እሺ አሁን ግላቭ እንልቀቅ። እስቲ ግላቭ ልቀቁ ውዶች፣ በግላቭ እንሞክር። ግላቭ እኮ ከቆጠረልን እኮ እንደርሳለን። ግላቭ ልቀቁ። እኔን ለመቅጣት ያላት ነገር ኦፍኮርስ ብድሬን ለመመለስ ግላቭ ልቀቁ ውዶቼ። ሉሉዬ ግላቭ ልቀቁ። ኧረ ግላቭ ስጡኝ። ተው ልቀቅ። ሀብለን ነው ያንተማ አዲስ ነው። አሮጌ ልቀቁ። አሮጌ ግላቭ የለም። በቃሽ ከሌላ አንተ ልቀቀው። የሀገር ግላቭ እኮ ነው ያለን፣ ግን ይዘውት የት እንደሚሄዱ እኔ እንጃ። አሁን በሬዱ ጋር የሀገር ግላቭ ነው። በሬዱ የት ሄደች? አሁን ዛሬ 2 ግላቭ ማን የለቀቀው? ወይኔ ልባም ደሃም ሀብለንም እኩል ለቀቁ።
ኧረ ሄለን በእናትሽ ሄለን ፍቅር አበባ አትስጪ፣ ግላቡን ታከሽፊብኛለሽ። እሺ አንድ መኒጋን ግላቡን ነክታችሁ አንድ መኒ በዶናት አክቲቭ አድርጉትና አንድ መኒጋን ወንድ ጋላክሲ አደርጋለሁ እያልኩ አላረኩትም። አንድ መኒጋን ወንድ ጋላክሲ ግላቬን አታክስሩብኝ ፕሊዝ። ጋይስ አንድ መኒጋን 5 እጥፍ ከቆጠረ 5000 ነው የምንገባው። አንድ መኒጋን ሂዱበት። ዶናቱንም ስደጋግሙት ሊቆጥር ይችላል። ግን አልነካከው መሰለኝ። ይውርድዬ እኔ እናት አልነካሹማ። ግላቡን መንካት አለብሽ እኮ ሀብለን ራሱ ዶናቱን ሲሰጥ እኮ ግላቡን ነክተህ ነው መሆን ያለብህ። ግላቡ አላለቀም ጋይስ እባካችሁ። 3600 ደርሰን 1500 ነው የጎደለን። ስጡ መኒጋን ግላቡን ነክታችሁ ስጡ። እሺ ምረጭ ነኝ ይሄን ከዛ በኋላ ነኝ ነክታችሁ ስጡ። እዚህ ደርሰን ወይኔ ኧረ ተው ሙሉት፣ ተው 5000 ሙሉት፣ ተው ሙሉት። አንድ እድል አለኛ አለሽ። አንድ እድል ሰጥሻለሁ። ግን እኮ ቀርቷል አላወቅሽም? እኔ ግን ማታለል አልችልም። አሁን እኮ በህጉ እኮ በተከታታይ 2 በተከታታይ ካላሸነፍሽ ይከስራል። መቼም ስለማታሸንፊም ብዬ ነው እኮ እድል የምሰጥሽ። ኦኬ እንደዛ ከሆነ ነው። አሁን ሰው ስለሌለኝ አሁን አሸንፊም ብዬ ነው። ቅጭኝ። እሺ let's go guys። ሰማችሁ? አሁን ቅጭኝ። አለበለዚያ ግን እኔ ነኝ የምቆጥሽ። let's go guys። መቼም ስለማታሸንፊ ያላለች ዳራላ ሞራል ጋይስ። መቼም ስለማታሸንፊ እድል ልስጥሻለች። ወይኔ ትሪፕል ጋይስ፣ ትሪፕል ፈርስት ጊፍት ኢዝ ትሪፕል። 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 3 እጥፍ ነው ጋይስ፣ 3 እጥፍ። መጣሁ ሀቡዬ ቶይሌት ሄጄ መጣሁ። ታብታብ ውዶቼ፣ ታብታብ ታብታብ። ቅድስት እየጠራችሽ ነው። እሺ ልጨርስ። ይህን ካሸነፍኩ ቀጥቼ፣ ካላሸነፍኩ ደግሞ እንደዚህ እወጣለሁ። ሶስት ሰው አንዳንድ አበባ ጊቦ ቤትም ያላችሁ ሙሉላት። 3 ሰው አንዳንድ አበባ። 3 ሰው ጋይስ፣ 3 ሰው ካሚላት አሲድ የተደፋባት። ኦኬ አየዋለሁ ይህን ታሪክ የካሚላት። ትሪፕል ጋይስ፣ ትሪፕል ጋይስ። 3 እጥፍ። ሌትስ ጎ። ትሪፕል ነው። 3 እጥፍ ነው ጋይስ። ኤኒ ጊፍት ኢዝ ትሪፕል ነው። ኤኒ ጊፍት ኢዝ ትሪፕል ጋይስ። በእናትሽ ዝም ብለሽ አትለፍልፊ ጋይስ። ትሪፕል ነው። ትሪፕል የተንቢ አይደለሁም ማሪ፣ እዛ አካባቢ አይደለሁም ዶሞ ወሬ። ትሪፕል 3 እጥፍ ነው። እሺ አትሊስት 2 ዊናችንን አስጠብቁ፣ ቢያንስ መቅጣት እንኳን ካቃተን። 3 እጥፍ ትሪፕል አንቀጣም ማለት ነው። በቃ ዲቦራን አቅማችንን አውቃ ነው አያችሁ። መቼም ስለማቀጡኝ ብላ ጥላለን ራሱ ሄደች። በሌለችበት ራሱ እንደማናሸንፋት አውቃ።
ቡስተሩም ላይ ነው የለቀቅሽው። በአምዳ አም ጄሪ አንቺ የምትሰጪው ነገር ደብል ነው ውዴ። ካለሽ ስጪ ማሬ። አንቺ የምትሰጪው ነገር ደብል ነው። አቡ እሺ እሺ እንትን ልበልና እንጫታ ጨርስ ነው ወጣለ። አረ ዲቦ ቆየሽ፣ ምን ጉድ ነው? ታብና አድርግ ዊኑን እንዳይወስዱት። ከፈለጉ ይውሰዱት። ቦሪንግ ነው ሮብ አይደል? ራበኝ። መኮረኒ ያለ የሚበላ ግን ሰላጣ የለም። መኮረኒ ያለ ሰላጣ እንዴት ነው የሚያስጠላው? ምን ላድርግበት? ሸጣ ስፓይሲ ላድርግበት እንዲበላልኝ? ምንም የለም ሌላ መኮረኒ ያለ። እንትንም ግን አለ። ምንድን ነው ፈጣየር ግን ዳቦ ነገር መብላት አልፈለኩም። ዘባዲ ጭራሽ ነጭ ዘባዲ እርጎ አቡዬ ዩጋርት በሸጣ ላድርግበት ወይ ዲቦ? ይመችሽ ማሬ። እሺ እናትሽ። ውዴ እሺ ማለት ቻው። እሺ ቻው። ሚሚዬ ግላቭ ሰጥቶሻል። የኔ ውድ ግላቭ እና መዶሻ ሰጥቶሻል። እንዴ ልክ እንደወጣው ነው ላክሽልኝ ከዲቦ ጋር። ለምን ወጣሽ? ጨርሳችሁ? ጨርስ ነው በቃ ቻው አልኳታ። ልክ ጨዋታው እንዳለቀ አንቺ እየጠበቅሽኝ ስለሆነ ቻው ብዬሽ ወጣሁ። መጣሁ ለአራት እንድንጮት ነው። አዎ ሳቢያት ምን ችግር እኮ የለውም። ምንድን ነው ትጫወት አትጫወት አላውቅም። ለአራት አልጠየኳትም። ዝም ብዬ ነው ቻው ብያት የወጣሁት። ወይኔ እና ታዲያ ደህና ጨዋታ እየተጫወታችሁ ከሆነ ለምን አልተጫወትሽም? ምን ደህና ጨዋታ? ምንም ደህና ጨዋታ አይደለም። ምንም አንዴ ቀጣችን፣ ከዛ ምንም አልቀጧትም። እኔ ለመቅጣት ወይስ አድርገሽ በፌስ ብመልሽልኝ እኮ ከሌላ ሰው ጋር ካልሆንሽ አዳምጪ ላዳምጥሽ ያረኩልሽ እኮ። እሺ እኮ ሰማሁት እኮ። ለአራት ከሆነ የምትጫወት ከሆነ አልሽኝ እኮ። አሁን የሰማሁት እንደሰማሁት እኔ ምን አልኩሽ? ቆይ ጠብቂኝ ደቂቃ። ከዛ በኋላ አረግሽልኝ እንዴ አልሽ እንዴ? ያልማ አላየሁትም እንጂ ኦኬ። የታየሁትኝ እኔ ታዲያ የታየሁልሽ ሴትዮ ደስ ብሎኛል ዛሬ። እንኳን ደስ አለሽ በይኝ። እንኳን ደስ አለሽ። ምን ተገኘ? ምን ተገኘ? አሁን ብነግራት እንትን ትናደድብኛለች። ምንድነው? ጋላሪሽን ሞልተሽ ወጣሽ አይደለም? አልሞላሽም። እና ምንድነው የሚያስብ ነገር አለ? ወደዛ ጅላንቺ ደግሞ እንደምትናደጅ ገብቶኝ ነበር። እንደምትናደጅ የሚያደርግሽ ሰው እና ደስ ሪከርድ ለቮይስ ላይ ግን ዛሬ ገባሽ። ሁለተኛ ልጅ የወለድሽ መሰለሽ እንዴ? ለኳስ ምን አገባሽ? አታውቂያቸው አውቆሽ ለኳስ እንዴ የምትደሰችው? ሰሚ ልንገርሽማ፣ ሰሚ ልንገርሽ፣ ቮይስ ላይ ምናምን አልተገረምሽም? እነ ቅድስት ዛሬ ምናምን ደስ እያለት ቮይስ አደረገች አላልሽም? ለየት አላለም? አላልኩም። ቆይ እኔ የምልሽ ማለት ነው ቁም ነገር ካልሆነ እኮ እንደዚህ ለቁም ነገር በህይወቴ ቁም ነገር ካልሆነ ስቀር እንደዚህ ለኳስ ብዬ አልደሰትም። ባሌ እንኳን እንደዚህ ለኳስ ሲደሰት እንዴት እንደምናደድበት ለማያውቁ ትበሳጫለህ። ሲሸነፉ ተናዱ አኩርፎራታል ብላ ብሎ ግን ዛሬ አላማረብኝም። ሀቡዬ ጠፍተሽ ተማሪ ደህና ነሽ? ጠፍተሽ አላማረብኝም ወይ? ምንም አላማረብሽም። ማሊያን ያረግሽው አታሽቃምጪ። አያውቁሽም። ማታውቂያቸውም ለማታውቂያቸው ሰዎች አሸነፉ ተሸነፉ ምን አገባሽ አንቺ? ህይወት ላይ ምን ለውጥ ያመጣል? ኧረ ወደዛ መጃጃል። እሺ ላኪ አሁን እና እንጫወት ጌሙን። ትጃጃል ለኳስ ዲክላይን አድርጊና ላኪ። እሺ ቆይ ልዝጋው። አውዬ ቆይ ልዝጋው።
ብዬ የአሜሪካ ቪዛ ያገኘ መሰል እየፈነዳደቀች መታ ለኳስ ማሊያ ተገዝታ ስለተላከልሽ ነው። ኳስ ስላሸነፉ ነው። ማሊያውን እኔ ራሴ ነኝ በብሬ የገዛሁት። እመቤቴን በብሬ ቆየሁ እኮ ከገዛሁት። ሌላ ማለት አርሴናል አሸነፈ። በኸኒያና ጋይስ ትሪፕል ዛሬ የሆነ ሱቅ ከፈትኩ ልትለኝ የዱባይ ቪዛ ወጣልኝ ወይ የቱርክ ቪዛ አገኘው ልሄድ ነው። የሆነ በህይወቷ አዲስ ነገር ያገኘች ነው የመሰለኝ። ለካ ለአርሴናል ኳስ አሸነፈ ብላ ነው እንደምትፈነድ። ጋይስ ትሪፕል ምን ያህል ስራ ፈቶ ሙሉሽ ነው የሚያሳየው። አሁን ይሄ ትሪፕል ጋይስ ፓሪስ ጊፍት ትሪፕል ጋይስ ትሪፕል ታፕ በሉ እንጂ እናንተ። አሁን በደስታዬ ላይ ውሃ እንዳትከንሱብኝ፣ እንዳትከንቱኝ፣ ሙዴን እንዳትከንቱት ማርያምን። አርሴናልሽ እዛ አርሴናልሽ እንትን ይበልሽ፣ ሙድሽ እንዳይከነት ይምጣና ጊፍት ይስጥሽ። አርሴናልሽ ይሄ የለበሽለት ማለት ነው። ፌርሰናል እኮ ጊፍተሮች አሉ፣ አታውቂም እንዴ? ኧረ ተይ ፌርሰናል እኮ ይሳሉ እንደዚህ ማሊያቸው ዋኖቹ ጊፍተሮች የራሱ የአርሰናል ደጋፊ ናቸው ስልሽ ዜሮ ታብታብ አድርጋ 4 ጊዜ ኮመንት ላይ አያም ጄሪ ማሬ ታብታብ አድርጊ አማሬ። እኔን ጥያቄ ሁላችሁም ታብታብ መጀመሪያ ታብታብ አድርጊ። ታብታብሽ ዜሮ ሁላችሁም ታብታብ ሀቢባ በታብታብ ልትመራን አይገባም። ኔቨር አይገባም። ድፍረት ሶስቱ አንዳንድ አባውቶች ሶስት ግን አንቺ ምንሽ ነው እንደዚህ ያረፈድሽው? ግን ዛሬ ሶስቱ አንዳንድ ቤት ስብርብር አልሀውይ ከማን የዛሬ ምን ሆኜ እንደሆነ አላውቅም። አንድ ጠዋት ድረስ እንደቆየች ነግረውኝ ነው ነው ጠፋችሁ። 6 ሰዓት እና 7 ሰዓት ነው ከቀኑ 3 ሰዓት 3 አንዳንድ አባ 3 እስከ 4 ሰዓት ላይቭ ነበር። ከዛ ወጥቼ ቶሎ አልወሰደኝም። 3 አንዳንድ አባ 3 ሰው የፈጠነ 3 አንዳንድ አባ 4 ሰዓት ቆየሽ ጠዋት። ከዛ ሞት ሲደርስ ስንት ሰዓት ወሰደሽ? ቻው ብያቸው ልወጣ ስል ንግስቷን ቻው ልወጣ ነው ጌም አልጫወትም አልኳትኝና ልክ ልወጣ ስል ላኩልኝ ነው ዋኖፊና ዜድ ምናምን። ከዛ ሲልኩልኝ አልጫወትም ልወጣ ነው አልኳቸው። አንድ ተጫዋች ምናምን ሲሉኝ ቆየሁኝና አንድ ስጫወት አሸነፍኳቸው። ኦኬ ከዛ በኋላ እኔ ታውቂኝ የለ ከዛ በኩል ልብ ዶናት ምናምን ሲሰጥ ልብና ዶናት የመጀመሪያ ጠግቦ ይብላል። ልብና ዶናት ነው እንደሚሰጥሽ ስለው ሰውየው